ከዛ ገባው ሽጉጥ ያዝኩኝ። የሆነ ጋንግስተር የሚባል ነገር አለ ሳውዝ አፍሪካ ላይ ማለት ነው። 26 28 የሚባል ቁጥሮች አሉ። ከዛ አሜሪካን ጋንግስተር የሚባለውን መረጥኩና ወደ ዓለም ወዴት ሄድኩኝ? ወደ ጋንግስተርነት ዓለም ገባው። በትንሽ በጨቅላነቴ ወደ ሳውዝ አፍሪካ ሄድኩኝ። ከዚህ ሲሄድ እግዚአብሔር ረድቶኝ በሁለትና በሶስት ወር ውስጥ ነው የገባሁት። በእግር ነው የሄድኩት። ብዙ ቻሌንጅ ከዚህ ሳውዝ አፍሪካ በእግር ነው የሄድኩት። ብዙዎች ሲሞቱ ታያለ እና በራሴ ላይ ህይወት ላይ ፈርደ። በዛም ውሃ ላይ 14 ቀን ቆየው በታንዛኒያ ማለት ነው። ታንዛኒያ እሺ። ከዛ እግዚአብሔር ረዳኝ። በጣም በእግዚአብሔር ፊት እጸልይ ነበር፣ ይወድቅ ነበር፣ አለቅስ ነበር። እግዚአብሔር ነው ይችን ምድር ካስገባህልኝ በጣም አንተን ወድሃለሁ፣ አገለግልሃለሁ፣ በፊት ይቆማለሁ የሚል የሆነ አለ አይደለ? ስጨንቅ በእግዚአብሔር ፊት አንተ አሁን የሆነ ሲጨንቅ የምትገባው ስለት አለ። ከዛ እግዚአብሔር ሰማና ገባው። የት ከተማ ገባ? ጆሃንስበርግ ነው የገባሁት። እሺ። ከዛ ጆሃንስበርግ ላይ 2 ዓመት ቆየሁ። ከዛ ወደ ኬፕታውን ሄድኩኝ። ከዛ ኬፕታውን ሄጄ በቃ አጥቢያት ያውቃሉ፣ አንተንም አግኝቻለሁ በአጋጣሚ እዛ ስታገለግል ነበረ። በዛ እኔ እግዚአብሔርን አገለግላለሁ እና በኬፕታውን በቤልቬል ከተማ ላይ በአቤነዘር ቸርች ላይ በኮየር በወጣት መሪነት በኪቦርድ በሁሉ ነገር አገለግላለሁ። ባይዘዌ በእግዚአብሔር ቤት ውስጥ ላይ ሰይጣን አይገባም ይባላል። ይገባል፣ በመሪዎች ይገባል፣ በወጣት መሪ ላይ ይገባል። እና እዛ የነበረው ነገር በወንጌላውያንና በእኛ የሆነ ግጭት ገብቷል። ሳውዝ አፍሪካ አይተሃል፣ በጣም ኤኒሚ ያለበት ብዙ መንፈስ ያለበት ሀገር ነው። ሰው እግዚአብሔርን ያቀል ይባላል፣ ግን መንፈሱ ሰይጣን ነው ሀገሩ ላይ ያለው። ከዛ በእኔ መኪናዬ ውስጥ ሁሌ ባይብል ነው መጽሐፍ ቅዱስ ነው የሚይዘው። ቸርቹን ሄዳለሁ፣ ዘውትር ነው የሚሄደው፣ ምክንያቱም ኃላፊነት ስላለኝ እና እግዚአብሔርን ወዳለሁ፣ ቅኔ እንሰራለን። ከዛ ከዕለታት አንድ ቀን የሆነ ግጭት መጣ መድረክ ላይ ከሽማግሌዎች ጋር ማለት ነው። ከዛ የሆነ ግጭት ሲመጣ እንዴት ሆነ? በቃ እኔም ተጣለሁ፣ እናደዳለሁ። ባይዘው እንዴት የእግዚአብሔር ቤት እንዴት እንደዚህ ይሆናል? እንዴት የሥጋ መንፈስ እንዴት ይስተናገዳል? በእግዚአብሔር ቤት ውስጥ መሪ ሆናችሁ ወንጌላውያን ሆናችሁ ይሄ እንዴት ይሆናል? በሚል ተጣለሁ። ከዛ ተጣለውና የሆነ በቃ እነሱን የጎዳው መስሏቸው ባይብሉን አወጣው ከመኪና ላይ። እነሱን የጎዳክ መስሎክ? እኔ የጎዳው ነው የመሰለኝ። በቃ እኔ ከመድረክ ሲታጣ የሆነ ቸርቹ ባዶም ይሆን መስሎኛል። ከዛ ያው ወጣው። በጣም እግዚአብሔር ባረከኝ። ሱቅ ወደ 3 ሱቅ ነበረኝ። እግዚአብሔር ረድቶ ወንድሜንም ወሰድኩኝ። ከዛ የያዝኩትን ነገር በትሬን ጣልኩና ሌላ ነገር ያዝኩኝ። ሽጉጥ ጫንኩ መኪናዬ ውስጥ። ከዛ ሽጉጥ አስቀመጥኩና በቃ የሆነ በቃ እንደ ቀልድ እየመሰለ በቃ የሆነ እኔን ሊፈልጉ የሚመጡ ይመስለኛል። ታውቃለህ፣ መሪዎቹ ወጣት መሪ ኮየር መሪ እኔን ሊፈልገኝ የሚመጣ ይመስለኛል፣ በቆያባቸው ማለት ነው። ከዛ ቀስ በቀስ ቢራ ያዝኩኝ። ውስኪ ሬድ ሌብል የሚባል አለ፣ እሷን ገዛው አውቄ ማለት ነው። የሆነ ቀስ በቀስ መኪናዬ ውስጥ የጥቁር ዘፈን አለ፣ እሱን ከፈትኩኝ። በቃ የሆነ ዓለም ውስጥ ገባው፣ የሆነ እውነት እግዚአብሔር በሚያውቀው። ከዛ ገባው፣ ሽጉጥ ያዝኩኝ። የሆነ ጋንግስተር የሚባል ነገር አለ ሳውዝ አፍሪካ ላይ ማለት ነው። 26 28 የሚባል ቁጥሮች አሉ። ከዛ አሜሪካን ጋንግስተር የሚባለውን መረጥኩና ወደ ዓለም ወዴት ሄድኩኝ? ወደ ጋንግስተርነት ዓለም ገባው። በቃ መተዋከሱ ነው። በቃ ከለርድ ይባላል። 11 ቋንቋ ነው ያለው። አፍሪካንስ ይባላል። ከአፍሪካንሳውያን ጋር በጣም የሚታኮሱት እነሱ ናቸው። ከነሱ ጋርና ምን ሆንኩኝ? በቃ መኪናዬ ውስጥ ጥይት አቃብላቸዋለሁ። ፖሊስ ሲመጣ ደግሞ እኛን ስለሚያምን ስፔሻሊ እኛን ያምናሉ። ጥይት መኪናዬ ውስጥ ጥይት ነው ማስቀምጠው፣ ሽጉጥ ነው የሚደብቀው። ለምን መኪናዬን ስርቻ ያደርጉ። ብዙ ረዳቸዋለሁ፣ ብዙ ሰው እንገላለን። ከዛ በኋላ እንዴት ሆነ ላይፌ በቃ የሆነ ዓለም ውስጥ ገባው። ከመጠጥ አልፌ የት ገባው? ድራግ ማጨስ ጀመርኩ፣ ከናይጄሪያውያን ጋር ማለት ነው። ድራግ የሚባል ትንሽዬ ዱቄት አለች። እሷን ዱቄት የምትገዛው በኢትዮጵያ ብር 5000 ብር ነው፣ ትንሽዬ ማለት ነው። አስብ፣ የነበረኝ ኢኮኖሚ ሁሉ ባዶ ይሁን መጣ። እኔም ወደ ሌላ ዓለም ውስጥ ገባው። አንድ ቀን የሆነ ከናይጄሪያውያን ጋር ጭሼ ሲወጣ ያቆምኩት ሃይላክስ መኪናዬ በራፍ የለም፣ ተሰርቋል። ምንም አልመሰለኝ። በቃ እየሳኩ ነው የሄድኩት። መኪናዬ ተወስዶ ማዘን ነበረብኝ፣ ማልቀስ ነበረብኝ፣ ሊፈልግ እንኳን መደወል ነበረብኝ። ግን እንዴት ሆንኩኝ? ጥዬ ቤት ሄድኩኝ። ገና እንደገና ለማጨስ ማለት ነው። ለምን አይምሮዬ ደንዝዟል።
ከዛ በቃ ሳውዝ አፍሪካ የሚያስፈራ ሀገር ነው በጣም ሁሉ ሰው ያቀኛል። የሆነ እንደዚህ አይደለም መካለ ትላንት ብላል ጫት ስትቀም ጫት ትበላለህ ጫት መልሶ አንተን ይበላል ብላል። ይሄ ሰውነት አይደለም የነበረኝ። በጣም ቦስ ነኝ በሚሆነው ነገር ሁሉ የሚታወቅ ሰው ነኝ። ከጆሃንስበርግ እስከ ኬፕ ታውን በጣም የሚያውቁኝ ብዙ ወጣቶች አሉ፣ ብዙ አባወራዎች፣ የቸርች መሪዎች፣ በዛም በጣም የሚጸልዩ ሰዎች ገብተዋል። አልሰማም በቃ እኔ ደነደነ ውስጤ። ስራ የሚባል ጠፋ። ለኃላፊነት ነው የሄድኩት። ስራ የሚባል ነገር ጠፋ። አባቴ ለፍቶ ነው ያሳደገኝ። አላማ አለኝ ታውቃለህ። ለአላማ ነው ይሄን ነው በእግሬ ሄጄ ለፍቼ ባዶ ሆነ። ከዛ ምንም አይሰማኝም፣ ሴንስ የለኝም፣ ስሜት የለኝም ታውቃለህ። ከዛ በቃ የሆነ መጨፈር ነው። ሌላ መኪና ተገዛ። ከዛ እዛ ውስጥ በቃ የሆነ በቃ ኤኒሚ ነው። ሳውዝ አፍሪካ ላይ ያለው መንፈስ በጣም ከባድ ነው። ብዙ የጥንቁልና መንፈስ አለ። በቃ ብዙ ልጆች በቃ የወደቁበት ሀገር ማለት ሳውዝ አፍሪካ ነው። ኮየር ለሚዘምሩ ቸርች መጽሐፍ ቅዱስ ይዘው ወጣት መሪ ነበሩ ሁሉ የሚወድቁበት ሀገር ማለት በጣም ሳውዝ አፍሪካ። ለምን ሁሉ ላይ ችግር አለበት፣ ሰይጣን አለበት። ከዛ ቤተሰብ ተቸገረ። እንዴት ሊሆን እኔ ከምሽቱ 8 ሰዓት ሳውዝ አፍሪካ ላይ ከጥቁሮች ጋር ቁጭ ብዬ ውጭ ነው የምኖረው። አንድ አበሻ አይቀመጥም ውጪ ማለት ነው። ከዛ ቤተሰብ ተሰቃየ፣ እናት አባት ተሰቃዩ። ምንም ስሜት አይሰማኝም ታውቃለህ። በቃ የሆነ በቃ ራስን አላውቅም። እንዴት ከኢትዮጵያ ወደ ከሳውዝ አፍሪካ ወደ ኢትዮጵያ እንዴት እንደመጣው ራሱ አላውቅም። ከመጣው በኋላ የሚገርም ነው። እኔ ብዙ ነገር አላወራም ስለ ሳውዝ ማለት በኋላ ነው ማወራለሁ። ይቅርታ ስለጠይቅ ወደ ኢትዮጵያ ሲመጣ ብዙ የሆነ ቻሌንጅ አለ። እዚህ በጣም በአገልግሎት የሚያውቁኝ በብዙ ነገር የሚያውቁኝ ሁሉ ሰው አዘነ በእኔ ህይወት። እግዚአብሔር ሊያጽናና ሲፈልግ ቆንጆ ሚስት ይሰጣል። በጣም ጥሩ በጣም መወዳት ቆንጆ ልጅ ሰጠኝ በማላውቅበት ማለት ነው። በጣም ትሰቃያለች። አንድ ቀን በእኔ ህይወት ረፍት አግኝታ አታውቅም። እኔ ትዳር ሆንኩኝ። ትዳር በሆንኩበት በአንድ ወር ከቤት ወጣሁ ሊጠጣ ሻሸመኔ መጣሁ። በቃ ሻሸመኔ መጥቼ ሽጉጥ አከራየው። አልፈራም። ምሽት ላይ ነው የሚሄደው። ሰው የሆነ በቃ እንትን አለኝ። አንድ መጠጣት ከጀመርኩ ብር አለኝ። በቃ ሰው ጋብዛለሁ፣ ጠጡ ነው የምላቸው። በቃ መጠጥ ቤቱ ሳይዘጋ እኔ ካለው ቢያንስ በእኔ ስልክ ዘፈኑ ካልተመቸኝ ዩቱብ ነው የሚጫወተው በፕሉቱስ። በቃ ዘመናዊ የሆነ ዘፈን ማለት ነው። አሮጌውን አልሰማም፣ አዳዲሶቹን ነው የሚሰማው። ይፈራሉ እኔን ባይዘዌ ግርማ ሞገስ አለኝ። በጣም ብዙ ሰው ይፈራል፣ ግን በጣም ሆደ ሰፊ ነኝ፣ ገር ነኝ። ራስን አላቅም፣ የት እንዳለው አላቅም። በቃ የሚሰራቸው ነገሮች የሆነ መልካም የሚሰራ ይመስለኛል ታውቃለህ። የሆነ ጭንቀት ውስጥ ገባው። አስተምረኛል፣ እሱን እነግርሃለሁ። ለምሳሌ ከኔ ጋር የነበሩ ልጆች መጥተው ቤት ገዝተው በሞተር በመኪና ሲሄዱ ሳይ ያመኛል፣ ይጨንቀኛል። ከሳውዝ አፍሪካ ተዝናና ብሎ ብር ይልካሉ። አሁን ባለቤቴ ተሰቃይታ እግዚአብሔር ረድቷት ዱባይ ውጭ ሀገር ነው ያለችው። አሁንም አልጣለችኝም፣ ዝም ብላ ነው በቃ የምትሰቃየው። ብር ትልካለች። የላከችዋን ብር በንፋስ ነው የሚጨርሰው። 50 ሺህ ብር ይዤ ከሆነ በሳምንት አለቀ። እናቴ ጸላይ ናት፣ በጣም ትጸልያለች። ቤተ ክርስቲያን ጸልያል። ስለ ንስሐ አስተምርሃኛል። እኔ ውሸት ንስሐ ነበረኝ ከዚህ በፊት። የቤተ ክርስቲያን መሪዎች፣ አባቶች፣ ወጣቶች ብዙ ጊዜ ንስሐ አስገቡኝ። የውሸት ገባለሁ ለሳምንት ለ15 አውቄ ቤት ተኛለሁ፣ አልወጣም። ለምን ንስሐ ገብቷል እንድባል ማለት ነው። ቁም ነገር ነው። ንስሐ ገብቷል እንድባል ማለት ነው። ከዛ ንስሐ ገብቷል ተብዬ በቃ የሆነ ራሳቸውን እንትን ስሉ ቀስ ብዬ እወጣለሁ በለው ገባው በቃ እዛ። ከእንደገና ደግሞ አሁንም ይመጣሉ። ለምን ውስጤ ላይ ያለውን ጸጋ ስለሚያውቁ ዋጋ ይከፍላሉ በእኔ ህይወት። እናቴ ዋጋ ትከፍላለች፣ አባቴ ዋጋ ይከፍላል። ብዙ ሰዎች በዙሪያ ያሉ ሰዎች በጣም ዋጋ ይከፍላሉ በእኔ ህይወት። ለምን እግዚአብሔር በእኔ ውስጥ ይጣል በትራል። ግን እኔ አላቅም። ለእኔ የሚታየኝ መጨፈር ነው፣ መደነስ ነው፣ ሰው መጋበዝ ነው፣ ያለኝም ብር ለሰው መስጣት ነው። አንተም ጠጣ፣ አንቺም ጠጪ፣ በቃ ሁሉም ጠጣ ነው። ኢንካ ነው በቃ። ምንም ሰንስ በቃ ስሜት አይሰጠኝም። ለምሳሌ ይሄን አርግ ተብዬ 60 ሺህ 100 ሺህ ብር ተሰጥቶ ከሆነ ለመጠጥ ነው ይዤ የሚወጣው። በቅርቡ የሆነ ታሪክ አለ። እዚህ ሊመጣ ራሱ ምንም ማውቀው ነገር የለም። እዚህ ሊመጣ ራሱ ማለት ነው 15 ቀን ከቤት ወጥቼ ሲጠጣ ነበር ውጪ። ለካ ቤተሰብ አስመዝግቧል እዚህ እንዲመጣ ማለት ነው። አላወቅም አንተ? እኔ አላወቅኩም። እኔ በጣም መጠየቅ የሚፈልገው አንደኛ ኬፕ ታውን ያሉ አጥቢያት ቤተክርስቲያናትን ነው።
በጣም በጸጋም ያቁኛሉ። በብዙ ሲያገለግል መሪዎችን በጣም ይቅርታ የሚጠይቃቸው በአጥቢያ ያላችሁ አቤነዘር ቸርች ጻድቃን ጉባኤ ከዛም ሮቦት ቸርች እና የኢትዮጵያ ቃለ ሕይወት ቤተክርስቲያን አገልጋዮች፣ መሪዎች፣ ወጣቶች፣ ጓደኞች በጣም በምክር የተቸገራችሁ ማለት ነው። ይቅርታ ጠይቃችኋለሁ። ይሄው ዛሬ ተመልሻለሁ። እግዚአብሔር ጎብኝቶኛል። እግዚአብሔር አይቶኛል። በመቀጠል ደግሞ በጣም አንደኛ እግዚአብሔርን ይቅርታ ጠይቀዋለሁ ይሄንን እድል ስለሰጠኝ።